ከእገታው በኋላ ብሩክና ዝና ዛሬ ለመጀመሪያ ጊዜ ተገናኙ። ለመሆኑ ፊት ለፊት በዚህ መልኩ ተገናኝተው ምን ነበር ሲነጋገሩ የነበሩት? እንደዚሁስ የክሱ ጉዳይ ምን እንደደረሰ በአጠቃላይ ይዤላችሁ ነው የመጣሁት። ዛሬ ብሩክ ማህሌትን ይቅርታ ሲልም ታይቷል። ይቅርታ ያለው ግን ፈጽሞ የእሷን ይቅርታ ሊቀበላት እንደማይችልና ከአሁን በኋላ ሌላ ህይወት እንደጀመረ ፈጽሞ በመንገዴ ላይ እንዳትገቢብኝ፣ አሁን ይቅርታሽን ልቀበልሽ ስለማልችል በጣም ይቅርታ ሲላት ይደመጣል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁን የመጣሁት እስከ መጨረሻው ድረስ ለማየት ሞክሩ። ቪዲዮውን አልፎ አልፎ አስገባላችኋለሁ። በዚህም መልኩ እንግዲህ ካሳለፍነው ፓርት ላይ ማህሌትና ዝና መኪና ውስጥ ሆነው ሲያወሩ ባያቸው ጊዜ መድብል ድንገት ተሰውሮባቸው ነበር። ይህን መስሎት ዛሬ ብሩክን ዝና በርቀት ሲያየው ልክ እንደ መድብል የሚሰወር ስለመሰለው ብሩክን ለመከታተል ሞክሮ ነበር። ነገር ግን ብሩክ ራሱ ነው ዝና ፊት የሄደው። እንደዚሁም ባደረጋችሁብኝ እያንዳንዱ ነገር እጥፍ አድርጌ አጸፋ እንደምመልስ እርግጠኛ መሆን አለብህ በማለትም ፊት ለፊት ሲናገረው ነበር። ዝና ዛሬ በብሩክ ንግግር በጣም የፈራ ይመስላል። እንግዲህ በአሳለፍነው ፓርትም ላይ መድብል የተቀየሰው በወቅቱ ምሳሌ አብረው ስለነበረች እና ምሳሌ ፊት ምንም አይነት ስህተት ሲሰራ ማየት የለባትም፣ ሕፃን ልጅ ናት፣ ይህን አይነት ነገር ለማየት እድሜዋም አልደረሰም በማለት ለእሷ ነጻነት ሲል ነው በወቅቱ ከዝና የተሰወረው። ዝና ግን ምናልባት ከምሳሌ ፊት የአገኛትን አጋጣሚ ለመጠቀም ሞክሮ ነበር። በወቅቱ መድብል ምሳሌን ይዟት ተሰውሯል። ይሁንና ትንሽም ግምት ነበረው በወቅቱ ዝና ምናልባት መድብል የተሰወረው እኔን ሲያይ ፈርቶ ሊሆን ይችላል የሚል ትንሽ ግምትም ቢኖረው ፈጽሞ ያ እንዳልሆነ ግን ዛሬ አረጋግጦለታል ብሩክ። እንግዲህ መግቢያው ላይ እንደነገርኳችሁ እንደዚሁም ደግሞ ምስሉን እንዳያችሁት ማህሌት ብሩክ ቤት መታ ነበረ። ብሩክ ቤት የመጣችው ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ነው። እንግዲህ ቅድስት 2-3 በሩን ዘግታ ነበር። ምክንያቱም በአሁኑ ላይ ፈጽሞ ቅድስት ከብሩክ ጋር ከተገናኘች ጥሩ ነገር እንደማይፈጠር እንደዚሁም ደግሞ ከአሁን በፊት ስታሳልፋቸው እንደነበረችው ሁሉ ቅድስት አሁን ላይ በብሩክ ፈጽሞ መደራደር እንደማትፈልግ ሙከራ እያደረገች ይመስላል። ምክንያቱም ቅድስትና ብሩክ አሁን ላይ ኦልሬዲ ፍቅራቸው ይፋ ሆኖ በቅርብ ለመጋባትም እንደዚሁም ወንድም ለምሳሌ ውለዱ እያለ ነው መድብል እንደ ታላቅ ወንድምነት ምክሩ። ስለዚህ አሁን ላይ ቅድስት ትልቁ ተስፋዋ ትዳሯን መያዝ ነው። ያንን እቅዷን የሚያበላሽባት ትልቁ መስፈርት ደግሞ የማህሌት ወደዚህ ቤት መመለስ ነው። በፍቅርም ሆነ በጸብ የብሩክና የቅድስትን መንገድ የሚያበላሽ ስለመሰላት ነው የማህሌት ወደዚህ መቅረብ በሩን የዘጋቸውና በተደጋጋሚ ያንገራገረችው። እንግዲህ ብሩክም ቆሞ ማን ነው ብሎ ሲጠይቃት እንዳጋጣሚ ለሶስተኛ ጊዜ በሩን ስከፍተው ማህሌት መሆኗን ፊት ለፊት አይቷት ነበረ። ትግባ ነው ያለው። አስገቢያት፣ ምን ፈልጋ ነው ነበረ ያላት ለቅድስት በወቅቱ። እርግጥ የማህሌት ወደ ቤት መግባት ቅድስትን ፈጽሞ ባያስደስታትም እንደዚሁ ቅድስት ማህሌት ከገባች በኋላ የሚያወሩትን ላለመስማት ወደ ውስጥ ለመግባት ሞክራ ነበር። ነገር ግን ቅድስት እዚሁ ነኝ ነው ያላት። እያንዳንዱ መልስ ቅድስት ፊት ለፊት እንደዚሁም እያንዳንዱ የማህሌትና የብሩክ ንግግር ቅድስት ፊት እንደዚሁም ለቅድስት ሁሉ ነገር ግልጽ እንዲሆንላት ስለፈለገ እዚሁ ሁኝ ነው ያላት። በብሩክን ትዕዛዝ መሰረት ቅድስትም እዛ ሆና ስታዳምጥ ነበር። እንግዲህ ማህሌት በቻለችው አቅም ብሩክን ይቅርታ ለመጠየቅ ሞክራለች። ብሩክ ፈጽሞ ለማህሌት ቦታ እንደሌለውና በምንም አይነት መንገድ ብትመጣ ካሁን በኋላ
ለሷ የሚሆን ምንም አይነት መንገድ እንደዚሁም ምንም አይነት ቦታ እንደሌለው በምንም አይነት ነገር ማህሌትን ወደ ህይወቱ መመለስ እንደማይፈልግ ከነገራት በኋላ የማህሌት መሰበርና እንደዚህ ተጸጽቶ ይቅርታ መጠየቋ ቢያስደስተውም ነገር ግን ፈጽሞ አንቺን ወደ ህይወቴ አላስገባሽም፣ እንደዚሁ ይቅርታ አድርጌልሻለሁ፣ ከኔ ርቀሽ ኑሪ ካላትም በኋላ ሁኔታዋ አሳዝኖት ይቅርታ ይህን የምታደርጊው ይቅርታዬን ፈልገሽ እንደዚሁም ደግሞ ምናልባት ተጸጽተሽ ወደ ቀድሞ ህይወትሽ ለመመለስ ፈልገሽ ቢሆንም እንኳን ፈጽሞ ይቅርታሽን ልቀበል ስላልቻልኩ ይቅርታ በማለት ሲናገር ተደምጧል። በዚህ በተመሳሳይ እንግዲህ ማህሌትም ወደ ብሩክ ቤት የመጣችበትም ሆነ ዝናና ብሩክ የተገናኙበት መንገድ ተመሳሳይ ነው። አቅጣጫቸው የማህሌትና የዝና አቅጣጫቸው ተመሳሳይ ነው። ምክንያቱም ወደ ብሩክ ቤት ለመግባትና የፈለጉትን ነገር በቅርብ ለመከታተል እንደዚሁም አስፈላጊ ከሆነ በቤት ውስጥ የሚያደርጉትን ነገር እርስ በርሳቸው እዛው ቅርብ ሆነው ማድረግ ስለፈለጉ ነው አሁን ማህሌት ወደ ቤት እንድትመለስ የተፈለገው። ነገር ግን አሁን ላይ በውስጧ ማህሌት ብሩክ ይቅር ቢላትና ወደ ቀድሞ ህይወቷ ቢመልሳት ወይም ደግሞ ወደ ራሱ ህይወት የቤት እመቤት ቢያደርጋት ሙሉ ለሙሉ ዝናን ለመካድ ወስና ነበረ። ምክንያቱም ከብሩክ ጋር ሆና ጸባዩን ሙሉ ለሙሉ ቀይራ ለምሳሌም እናት ሆና እንደዚሁም ለቤቱም የቤት እመቤት ሆና በክብር መቀመጥ ነው የምትፈልገው። ምክንያቱም ከብሩክ ቤት ከወጣች ወደዚህ ዝና ምንም እንኳን ከሷ ባይርቅም ነገር ግን ፈጽሞ የብሩክን ያክል ደረጃ እንደዚሁም ደግሞ የእሷ ደረጃ በቤቷ ውስጥ ስትኖረው እንደነበረው ሊሆንላት ፈጽሞ አልቻለም። ይልቁንስ ከቀን ወደ ቀን ደረጃዋ እየወረደ እስከ መባረር ድረስ ደርሳለች። አሁን ላይ ምንም አይነት አማራጭ ስላጣች ነው አልፎ አልፎ ከዝና ጋር እየተነጋገረች ያለችው እንጂ ከዝና ጋር ያለው ስራ ስልችት ያላት ቅድስት ከቀን ወደ ቀን ክብሯን እየቀነሰባትም ስለመጣ በቅርብ ዝናን ለመካድ ወስና ነበር። ነገር ግን ያም የሆነው ብሩክ ሲቀበላት ነበር። ብሩክም ፈጽሞ ሊቀበላት ስላልቻለ በጣም አዝናና ልቧ ተሰብሮ ወደ ዝና ነው መልሳ የደወለችው። ምክንያቱም አሁን ላይ የመጨረሻ አለኝ ያለችው አማራጭ ኤፍራታን አጋልጦ መስጠት ነው። እንደዚሁም ደግሞ ኤፍራታ ላይ የቀራትን በቀል መወጣት ነው። ኤፍራታ በእግሬ ስር አጎንብሳ ማህሌት ይቅር በይኝ በማለት እንድትል እንደዚሁም ደግሞ ያንን ቀን ስለምትጠባበቅ አሁን ላይ መልሳ ወደ ዝና ደውላ ፈጽሞ ሊሳካልኝ አልቻለም፣ ወደየት ልሄድ? ኤፍራታም እንዳትገቢ ብላኛለች፣ አባራኛለች፣ ብሩክና ቅድስትም ተባብረው አስወጡኝ፣ እኔ የት ልሄድ? በዚህን ምሽት የት አድራለሁ? በማለት ስትጠይቀው ምንም የማቅልሽ ነገር የለም፣ እኔ ጋር የምትስማሚው ስኬታማ ስትሆኝ ብቻ ነው፣ ወደ እኔ መደወል የሆነ ቁም ነገር ያለው ጉዳይ ይዘሽ ስትመጭ ብቻ ነው በማለት ቢዘጋባትም ቀጥታ ቤቱን ስለምታውቀው ሄዳ በሩ ላይ ስታለቅስ ተቀብሏታል። ይሁንና አሁንም ዝና አቋሙ በዛው እንደ ጸና ስላወቀች የመጨረሻ ያላትን ቻንስ የአክስቷን ልጅ ኤፍራታን አጋልጣ መስጠት እንደዚሁም ደግሞ ኤፍራታ እንድትታገትና የምትታገትበትን ቦታ እሷ እንደምትቆጣጠር በወቅቱ ደግሞ ኤፍራታ ማህሌት እግር ስር ተደፍታ ማህሌትን ይቅርታ እንደምትጠይቃት ያ ሲሆን ምናልባት ኤፍራታ ቢያንስ ለማህሌት ትንሽም ቢሆን ክብርና ቦታ ትሰጣታለች የሚል ይሄ የማህሌት ህልም ነው። ስለዚህ ከዝና ጋር ተነጋግራ በዚህን መልኩ ተስማምተዋል። ኤፍራታን እንዴት እንደሚይዟትና የት እንደሚይዟት ምን እንደሚያደርጓት ሁሉንም ነገር ሲነጋገሩ ነበረ። ነገር ግን ዛሬ ነገ ብሎ የሰጣት ቀን የለም፣ እኔ ስነግርሽ ታደርጊዋለሽ በማለት ነበረ ያዘዛት። ሌላ ምንም አማራጭ ስለሌላት የዝናን ትዕዛዝ ተቀብላ እሺ ብላለች ማህሌት።
እንግዲህ ወደነ ሞገስ ስንመጣ በሞገስና በሉላ መካከል እየተፈጠረ ያለውን ነገር እያየን ነው። በተለይ በጠበቃው በኩል የሚመጡ ሉላ ላይ እየተደረጉ ያሉ ጫናዎች ከቀን ወደ ቀን እየጨመሩ መጥተዋል። ሉላም ጸባዩዋ ሙሉ ለሙሉ በሚባል ደረጃ ተቀይሯል። የሉላ ጸባይ መለወጥ ሞገስንም ግራ ስለገባው ለዳጣ አማክሯት ነበረ። እርግጥ ዳጣ ሉላ የነገረቻትን ነገር ለሞገስ ከመናገር ይልቅ ለብሩክ ብትነግረውና ምን ብናደርግ ይሻላል ብላ ከብሩክ ጋር ለመማከር ፈልጋ ነበረ። ይሁን እንጂ ዛሬ ዳጣና ሞገስ እንዳጋጣሚ ላገኘሽ እፈልጋለሁ ብሎ ደውሎላት ነበረ ለዳጣ። ሞገስ ለዳጣ ደውሎ ላገኝሽ እፈልጋለሁ ከማለቱ በፊት ጠዋት እንደነጋ ማታ ልትነግሪኝ ያልፈለግሽው ነገር እንደዚሁም በወቅቱ ላስጨንቅሽ ስላልፈለግኩ ብዙም አልተጫንኩሽም፣ ሉላ ምን ሆነሽ ነው ሰሞኑን በማለት ሲጠይቃትም ፈጽሞ ልትነግረው እንደማትችል ከነገረችው በኋላ ቁርስ በልተው ሊወጣ ሲል ነው ለዳጣ የደወለላት። እንግዲህ ዳጣም ፊት ለፊቷ ስለነበረ ጥያቄውን እየጠየቃት የነበረው መልስ አታ በጣም ተደናግጣ ልክ ሉላ ያሳየችውን አክት አይነት ነው ዳጣም ያሳየችውና እነዚህ ሁለታቸውም የሚያውቁት ነገር አለ ብሎ ነው እርግጠኛ የሆነው። ከዛም በኋላ ዳጣ በቻለችው አቅም ለመደበቅ ጉዳዩን ላለመናገር እንደዚሁም ደግሞ እሷ የደበቀችውን ነገር እንዴት እኔ እነግረዋለሁ በማለት አስባ ይመስላል የተወሰኑ ሙከራዎችን ብታደርግም ሞገስ ጫና ስላደረገባት እውነቱን ተናግራለች ዳጣ። እውነቱን ስትናገር ሉላ ሰሞኑን በጣም በትልቅ ጫና ውስጥ ነው ያለችው። እንደዚሁም ደግሞ ትልቅ ማስፈራሪያ እየመጣባት እንደሆነ ነግረዋለች። ከእንዴት አገኛት ዝና ነው አይደለ ብሎ ነበረ ሞገስ የጠየቃት። አይደለም እሱ ቢሆንማ መፍትሄ ይኖረዋል፣ ቢያንስ አንተም ታውቃለህ በማለት ነበረ የነገረችው። ታዲያ ማን ነው? ለምንድን ነው እኔ የማላውቀው ሰው? እኔ እኮ በጣም ጠርጥሬ ያለው ባይገርምሽ ከአልጋ ስር ሽጉጥ አግኝቼ ስጠይቃት በጣም ተደናግጣ ነበር። ልክ አሁን አንቺ የምታሳይኝን አክት ነበረ እሷ የሚያሳየችኝ። ከዚህም በላይ ደግሞ ጠበቃው መጥቶ በሩን ለመክፈት ሄዳ ወደቀች። ጠበቃው ደግሞ ምናልባት እርጉዝ ናት ብሎ ተናገረ ሲል ችግሩ እሱ እኮ ነው በማለት ስትናገር ነበር የተደመጠችው ዳጣ። ዳጣም ችግሩ እሱ እኮ ነው በማለት ስትናገር እርግዝናው መስሎት ስለነበር አንቺም ታውቂያለሽ ማለት ነው፣ ሉላዬ እውነት ጸንሳለች ማለት ነው በማለት ሲናገር በምን ጣዕሙ ብላ ስትመልስ ዳጣ እና ምንድን ነው በማለት ሲናገር ጠበቃው እያስቸገራት ነው ብላ ትመልስለታለች ዳጣ። ሞገስ በጣም ይናደድና እየተጣደፈ ወደ ሉላ ይሁን ወደ ጠበቃው ይሁን ባይታወቅም እየተጣደፈ ሲሄድ ነበረ የቆመው። እንግዲህ የዛሬው ቪዲዮ እዚህ ድረስ ነበረ። በቀጣይ ፓርት ላይስ ምን ይፈጠራል የሚለውን ደግሞ አብረን የምናየው ይሆናል። ሞገስስ እየሄደ ያለው ወደ ጠበቃው ነው ወይስ ወደ ሉላ የሚለውንም እንደዚሁ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ